ቀይ ሰይጣን ደራሲ ኑረዲን ኢሳ። ምንም ማድረግ አልቻልኩም። ረሃብ የአንጀቴን ግድግዳ በመርዛም ምላሱ እየላሰ ሲያሰቃየኝ ለመጀመሪያ ጊዜ ጓደኛዬን ሳልጠብቀው ወደ ቤት ተጣደፍኩ። ልብሴን ቀይሬ ሳልጨርስ ተከትሎኝ ከተፍ አለ። ደስ አለኝ። ብቻዬን ማዕድ አልለመድኩም። እሱን ትቼ እንዴት እንደምበላ ጨንቆኝ ነበር። ምነው ቀድመኝ መጣ አለኝ። እርቦኝ። እየተጣደፈ ድስቱን ከፍቶ አየሁ። እኔም አየሁት። ድስቱ ውስጥ ያለችው ፓስታ ከ4 ማንኪያ አትበልጥም። በልና እንብላት አልኩት፣ ትልቁን ሹካ ለሱ እየሰጠሁት። እኔማ 9 ሰዓት ላይ ሲርበኝ ጊዜ ወጣ ብዬ ክትፎ በላሁ አለኝ። ፓስታዋን ጥርግ አድርጌ በላኋት። ትንሽ ቆይቶ ሲጠማዘዝ አየሁት። ሆዱን ይዞ አልጋው ላይ ሲፍተለተል ደነገጥኩ። ቀርቤ ሳየው ቅንድቡና ጢሙ ጤዛ መስሏል። ጨነቀኝ። ኃይለኛ የጨጓራ ህመም አለበት። ሲርበው እንደሚነሳበትም አውቃለሁ። ግን ለምን ዋሸኸኝ አላልኩትም። ምክንያቱም ለምን እንደዋሸኝ አውቀዋለሁ። ከሆዱ በላይ ይወደኛል። ብቻ እኔና እሱ እንዲህ ነበርን። ገና የ9ኛ ክፍል ተማሪ እያለን ፔሪዮዲክ ቴብል አስፈለገን። የኔም ሆነ የሱ ቤተሰቦች ሊገዙልን አልቻሉም፣ አይችሉምም። እሱ ደግሞ በኬሚስትሪ ውጤቱ እያቆለቆለ ነበር። ከጎተራ እስከ ንፋስ ስልክ ለሳምንት ያክል ወይም ከዚያ በላይ በእግሬ እየተጓዝኩ ለባስ ከሚሰጠኝ ላይ ቆጥቤ ፔሪዮዲክ ቴብሉን ገዛሁት። 1-2 ቀን በላቤ እንዲርስ ካደረኩ በኋላ አሮጌ ፔሪዮዲክ ቴብል መሰለልኝ። መንገድ ላይ ወድቆ እንደተገኘ ተራ ነገር እንዲሁ ወሬ መሃል አውጥቼ ሰጠሁት። ማገዛልን አለኝ። ቤት ውስጥ የሞተችው እህቴ ትጠቀምበት የነበረ አሮጌ ፔሪዮዲክ ቴብል እንደሆነ ነገርኩትና ጀምረነው ስለነበረው ማስቲካ ከአህያ አንጀት ነው የሚሰራው ወይስ ከፍየል ስብ ስለሚለው ወሬያችን ቀጠልን። ከሳምንት በላይ በእግሬ ተመላልሼ እንደገዛሁት ይወቅ አይወቅ እግዚአብሔር ይወቅ። ብቻ እኔና እሱ እንዲህ ነበርን። የኔ አልጋ ከመስኮቱ የተጠጋ ነው። የእሱ ደግሞ ከመስኮቱ የራቀ። አንድ ቅዳሜ ጋደም ብዬ ሳነብ የሆነ ሽታ አፍንጫዬን ጠቅ አደረገኝ። ምን አለበት ይህን ሽንት ቤት ባይከፍቱት አልኩ ሳይታወቀኝ። ቀና ብዬ ሳይ ዝም ብሎ የጋራ ካልሲዎቻችንን ያጥብ ነበር። ማታ ስገባ የእሱ አልጋ መስኮቱ ስር ተወሽቆ የኔ አልጋ ከመስኮቱ ርቆ አየሁት። አልተከራከርኩትም። ምክንያቱም እሱን መከራከር ዋጋ የለውም። ቀጫጫ ነው። ሲያነጥስ የሚሞት ስለሚመስለኝ ሽንኩርት ሲልጥና ሲከትፍ ደስ አይለኝም። በዛ ላይ ሳይነስ አለበት። ቀዩዋን ሰይጣን የቀጠርናትም ይሄን ችግር ትፈታልናለች ብለን ነበር። አንገቷ ከደብዛዛ ቢጫ ብርሃን የተሰራ ይመስላል። ደረቷ ንጹህና አንጸባራቂ ነው። የቆዳዋ ቀለም የሙዝ አይነት ነው። የቁልቋል ደም የመሰሉ ጥርሶች አሏት። ነገረ ስራዋ ሁሉ ብርሃን ነገር ነው። አይኗን አይታችሁ ኮከብን ማሰባችሁ አይቀርም። ጡቶቿም ማግኔት ሳይሆኑ አይቀሩም።
በሰበብ አስባቡ ጣሳም ልናቀብላት ይሁን ግድግዳ ላይ ምስማር ልንተክልላት ስንሞክር ሆን ብለን ወደ ደረቷ እንተሻሻለን። በእርግጥም ጡቶቿ ማግኔት መሆን አለባቸው። ሁሌም ሰርቀን እናያታለን። አይኖቿን፣ ጡቶቿን፣ ጥርሶቿን እየተሻማን እንቀራበታቸዋለን። እኔና እሱ። የመጀመሪያዋን ሌሊት አልጋችን መሃል ባለች ክፍት ቦታ ላይ ትንሽዬ ፍራሽ አነጥፈንላት ተኛች። ትንፋሽ ለትንፋሽ ስንደባባ ነጋ ነው። የእሷን ስሜት ግን እግዚአብሔር ይወቅ። በማግስቱ ቢሮ መቀመጥ አቃተኝ። አልጋዬ ላይ ጋደም ብዬ ሳያት እንድውል ተመኘው። በእርግጥ እሷን ለማየት 1 ቀን አይበቃም፣ 2 ቀን አይበቃም፣ 3 ቀን አይበቃም፣ ምናልባትም ዘላለምም አይበቃም። እናም የዓመት ረፍት ወስጄ ወደ ቤት የተጣደፍኩ። ቢያንስ 20 ቀናት አልጋዬ ላይ ጋደም ብዬ ተቀራማች አይን ሳይኖርብኝ ብቻዬን ኮመኩማታለሁ፣ እይት አደርጋታለሁ። ጎንበስ ብላ ዕቃ ስታጣጥብ ደረስኩ። ከተንጠለጠለ ቀሚሷ ስር ባቶቿን አየኋቸው። የብርሃን ምሰሶዎች ይመስላሉ። ደህና ዋልሽ? አልጋዬ ላይ ጋደም አልኩ። ከእሱ አልጋ ላይ አዲስ አንሶላ አየሁ። የማን ነው ይሄ? ጠየቅኳት። እሱን ያመጣው። መጥቶ ነበር? አዎ፣ ብዙ ሲያጫውተኝ ቆይቶ ሄደ። እንደውም የሚገርም ሰውዬ። ደርሶ ብሽቅ አለኝ። ንድድ። ለምን ሥራ አቋርጦ እንደመጣ አሰላስዬ ሳልጨርስ እያፏጨ ገባ። ሲሰርቅ እንደያዙት ልጅ ደነገጥኩ። እሱን ስታይ ሳቀች። ምን ጤና የለሽ አለና ሰላምታ ሳይሰጠኝ አልጋው ጫፍ ቁጭ አለ። እንግዲህማ ባየሁ ቁጥር ነው ሳቅ የሚመጣው። ሁኔታቸው ሁሉ ከዘላለማት በፊት እንደሚተዋወቁ ሆነብኝ። ምን ሥራ የለም እንዴ? ሆን ብዬን የጠየቅኩት። የዓመት ረፍት ወስጄ መጣሁ አለኝ። ክው አልኩ። መፋጠጥ እንደጀመርን ገባኝ። በማላነበው መጽሐፍ ተከልዬ አልፎ አልፎ አየዋለሁ። ገላዋን በዓይኑ ሲፈተፍት አየሁት። ምን አይነት መከራ ነው አለ። ምን ነው? ምን አለበት ይህን ሽንት ቤት ባይከፍቱት? እየተነጫነጨ መስኮቱን ዘጋው። አይጨልምም አልኩት። መብራቱን አብራና አንብባ። እንደገና በቀኑ ታዲያ እኔ በሳይነስ ልሙትልህ? የሆነ ነገር ልናገር አስቤ ግን የሚንቀጠቀጠውን ከንፈሬን ነክሼ ምላሴን አስታገስኳት። ልትራመድ ስትሞክር አጥባ የቆብለለችውን ሳህኖች ናደቻቸው። ክርክሽ ክርክሽ ክሽክሽ። ውይ ጨለመሽ እንዴ አላት። አለችው። መስኮቱን ከፈተላት። ፈገግ አለች። ፈገግ አለ። እርር አልኩ። ኩምትርትር። ማታ አዲሱን አንሶላ አንጥፋ ስተኛ እግዚአብሔር ይስጥልኝ ጋሼ ስትለው ሰማሁ። ብዙም ቀን ያልለበስኩትን ቱታና ሰፊ ቲሸርት አውጥቼ ሰጠኋት። እግዚአብሔር ይስጥልኝ ሰለሞን አለችኝ። ምንም አይደል። በስሜ ስለጠራችኝ ይበልጥ የአፍንጫው ጫፍ ቀላ። ከተጋደመበት ለመነሳት እየሞከረ እኔም የማልጠቀምባቸው 2 ቲሸርቶች አሉኝ፣ መቀያየሪያ ይሆኑሻል አለ። ይጠባታል አልኩት። ኮምሽሽ ብሎ ተኛ። የታባቱ ቀጫጫ። እኛ 20 የረፍት ቀናት የጦርነት ሳምንታት ሆነው አለፉ። እንዲሁ ውስጥ ለውስጥ ስንተኛኝክ ስንጠዛጠዝ ዘላለም የማይጠፉ ጠባሳዎች ጥለውብን አለፉ። የዘላለማት ጦርነት ከሚመስሉት እነዚያ እርጉም ቀናት በኋላ ሥራ የምንጀምርበት ቆፈን አምሮ መጣ። 2 ተኩል ቢያልፍም
ማንኛችንም ስራ ለመግባት አንንደፋደፍም። የተለመደ ህይወታችንን ቀጥለናል። እኔ ከጋራ ካልሲዎቻችን መሃል የግሌ የሆኑትን ስመራርጥ እሱ አዲስ ባሰራው ሸልፍ ላይ የራሱን መጽሐፎች ይደረድር ነበር። ስኳር አልቋል። ከመካከላችን ቆመች። 10 ብር አወጣው። 100 ብር መጀረጠ። ቶ አለኝ። እንዴ ዝርዝር እያለ አልኩት። የዲፕሎማ ደሞዝ ወር ያደርስ ብለህ ነው? ዝግንን ሲላት አየሁ። በልቤ ይሁን ባንጎሌ፣ በጥፍሬ ይሁን በምናምኔ ብቻ ስጠላው ታወቀኝ። እያካፋ ነበር። 100 ብሩን ተቀብላ ስትወጣ የቆዳ ጃኬቴን ደረብኩላት። የጂኒ መዳፍ የሚያክል ሐዘን አናቴ ላይ ተዘፈዘፈ። የተቦታረፈ ልቤ በተስፋ ጠበቃት። አልመጣችም። ጓደኛዬ የት ነው ያለኸው? ወዴት ነህ? መጥቼ ልገልህ እፈልጋለሁ። ከብዙ ጊዜ በኋላ ከአንዲት እርጉዝ ወይዘሮ ጋር ወግ ሲበላ አየሁት። አንገቷ ከደብዛዛ ቢጫ ብርሃን የተሰራ ይመስላል። ደረቷም ያው ነው፣ ንጹሕና አንጸባራቂ።